በባለፈው ክፍል እንደምታውቁት አይ ቆይ አለች እናቴ ብለን ነበር ያቆምነው። ሃይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል ክፍል 14። አይ አለችና እናቴ ግን ለምን ማለቴ እናቴ በህይወቷ ዋሽታኝና ደብቃኝ እንደማታውቅ የማውቀው እኔ ነኝ። ነገሩን ተጠራጠርኩትኝ። የተጠራጠርኩት ግን በፍጹም እናቴን አልነበረም እሱን እንጂ። አውቆ ወደኛ መመለሻ ዘዴ እየፈለገ ነው ብዬ አስቤ ነበረ። እናትሽን መጠየቅ ትችያለሽ፣ ካለበለዚያ እኔ ነግርሻለሁ አለ እጁን እያወራጨ። ስለምን ልትነግራት ነው እባክህ አለችው እናቴ ዝምታዋን ሰብራ። ዞር በል አንተ ከዚህ አለችው። አንቺ ካልነገርሻት እኔ ነግራታለሁ አለ ብኬን እየገፈተረ ወደ ውስጥ ለመግባት እየሞከረ። ደስ የሚለው እሱን መጣል መገፍተር ልክ እንደኔ በፍቅር ማውደቅ ጭምር የማይቻል ነገር ነው። ቢኪ ማለት የፈጣሪ የእጅ ጥበብ ማመስገኛ መስሎ የሚታይ በሁሉም ነገር ነው። ከኔ ጋር ተጣልቶ ከሄደ በኋላ ሲመለስ የተቀየረው አንድ ነገር ቢኖር ትዕግስት ገዝቶ ነው የመጣው። በፊት ቢሆን እንኳን እንደዚህ እያወራጩ ዝም ሊል ይቅርና በስሰት የማያርፍ አፍላ ጎረምሳ ነው። አሁን ግን በዝምታ ተረጋግቶ እባክህ ተረጋጋ፣ ከፈለጉ ግባ ይሉክ ነበር እኮ ተሳሳትኩ አለው። በጣም እንደተናደደ ፊቱና ንግግሩ በግልጽ ይናገራል። ነገር ግን እዛ ላለነው ብሎ የታገሰ ይመስለኛል። በዛብህ እኛ የማናቀው ሚስጥር ምንነት ማወቅ ፈለግኩኝ። እማ ምንድነው አልኳት። ምንም ልጄ እሱን አትስሚው እሺ የኔ ቆንጆ አለችኝ እየተርበተበተች። መሰረት እባክሽ ከኔ ከምሰማ ከአንቺ ይሻላል። ከተናገርሽ ተናገሪ አለቀ አላትኝ ነገሩን እናቴ ላይ እየተናዘዘ። እውነት ከልብህ ነው ብላ ጀመረች። ተናገር ከመጀመሪያው ጀምር እንጂ አይሻልም አለች በሆነ መንገድ እያየችው። ምን ለማለት ፈልገሽ ነው እያለ ለጠብ መጋበዝ ሲጀምር ብኪ እንዲረጋጋ ብሎ ነው መሰለኝ አንድ ቡጢ አቀመሰው። አለምዬ ደግሞ ደንግጣ ለብኪ መከላከል ጀመረች። የከረረ ጸብ ውስጥ ሳይገቡ ሰውየው ከዛ አካባቢ ለቆ ወጣ። እሱ ሲሄድና እናቴም ስትረጋጋ ጠብቄ እማዬ ማን ነው ምንድን ነው ሚስጥሩ አልኳት። ልጄ በጣም አደገኛ ሰው እንደሆነ እወቂ፣ ከሱ ጋር ምንም ከማለትሽ በፊት ሳትነግሪኝ እንዳታገኙ ብላ ነገረችኝ። ላረጋጋት ሞከርኩኝ። የዛን ቀን ስለ መሸ እነ ቢኪ ወደ ቤታቸው ሄዱ። ልሸኘው ወጣሁና አብሬያቸው የኔ አዳሪ አለምዬ እቃውን ወደፊት ጥላለኝ ሄደች። እኔና ቢኪ ከተገናኘን በራሳችን ዓለም ውስጥ እንሳፈፋለን። ማንንም ምንም ተናገሩን ግድ አይሰጠንም። ትንሽ ሸኘሁትና ተመለስኩኝ። ስገባ እናቴ በጣም እያለቀሰች ነበር። እማ እናቴ ምን ሆነች ነው ምን ነው አልኳት። በዚህ ልክ ማልቀሷ ግራ አጋብቶኝ ይህ ሰውዬ ማየት አልችልም አልፈልግም አለች እንባዋ እየወረደ። እሽማ ተረጋግተሽ ንገሪኝ፣ ምንድን ነው የሁለታችሁ ሚስጥር ምንድን ነው? እኔ እማላቀው ማወቅ እፈልጋለሁ። ነገሩ እንዳለ ንገሪኝ። ሲያወራ የነበረው ምን ፈልጎ ነው አልኳት። ግራ አጋባዋትኝ። ልጄ መስማት የሌለብሽ ነገር ነው አለችን ቀስ ብላ። ማወቅ ፈልጋለሁ ንገሪኝ፣ ማን ነው ይህ ሰውዬ አልኳት። እሱ ማለት ብላ ዝም አለች። እሱ ምንማ ማን ነው ምንድን ነው? ሁሌ እንደሚደበድብሽ እንደሚያስለቅስሽ እንደጎዳሽ ሁሉንም ነገር አውቃለሁኝ። ግን ሌላ ምን? አሁን ካልነገርሽን በጣም ነው የሚከፋኝ። ምን ያክል እንደማምንሽ ታውቂያለሽ እኮ አይደል ብዬ አንጅቷን ለመብላት ሞከርኩኝ። እንባዋ ከየት እንደመጣ አላቅም። በአንዴ ግልብጥ ነው ያለው። የእናቴ እንባ ማየት ለኔ በጣም ከባድ ነገር ነው። የዛኔ ይበልጥ ተናደድኩኝ። ሰውየውን ከምንም በላይ ጠላሁት። እማ ለምን ታለቅሻለሽ? ቆይ ምንድን ነው ያደረገሽ? ምን ግፍ አደረሰብሽ? የማላቀው ነገር ምንድን ነው? እባክሽ ንገሪኝ እናቴ አልኳት እግሯ ስር እየተንበረከኩኝ። የበለጠ ማልቀሷን ቀጠለች። የሆነ ከኔ የተደበቀ ትልቅ ችግር እንዳለ ግልጽ ነው።
እማ እባክሽ ንገሪኝ አልኳት። እምባዬ እያቀረቀረ ትክክለኛ አባትሽ ነው ብላ ጮኸችብኝ። መርዶ በዚህ መንገድ ሲነገረኝ ሳይ የመጀመሪያ ነው። እዛው ውድቅ ነው ያልኩት። ማለት እማ አልኳት። እውነት ለመናገር የመጀመሪያ ላይ እየቀለደችብኝ መስሎኝ ነበር። የእንጀራ አባቴ መሆኑን በራሱ የማልቀበል ሰውዬ ወላጅ አባትሽ ነው መባሉ ለእኔ ከባድ መርዶ ነው። ሲጀመር እኔ የማውቀው ሞቴ የተባለው አባቴ አለኝ። ሌላ ሕፃን እያለሁ እናቴን የሚያሰቃያት ሰውዬ ወላጅ አባቴ ነው። ቁሜ አየሁት። ቢኪ ገና ሲያየው ለጸብ ተነሳስቶ ሲመጣ መሀላቸው ገብቼ አቀፍኩት። ወንዶች ግንፍል ናቸው። በትንሽ ነገር ይናደዳሉ። ቢደብቀውም ሊከፋ ይችላል። የሚገርመው ግን እሱን ማረጋጋት እና እንባውን ማስቆም የምትችለው የሚያፈቅራት ሴት ብቻ ናት። ወንድ ልጅ ከልቡ ከወደደ ወደደ ነው። በእራሴ ያየሁትን ልንገራችሁ ብዬ ነው። የዛኔም አላቸው ገብቼ ብኪን ማረጋጋት ችዬ ነበር። እናቴም ሰቅሰቅ ብላ ስታለቅስ አየኋትኝ። ብኪን አረጋግቼ በተራዬ እኔ ገነፈልኩኝ። ለምንድን ነው እንደዚህ የምታሰቃየን? እስካሁን ለምን ደበቃችሁኝ? የወለድከኝ ልጅክን ነው እንደዛ ስታሰቃየኝ የነበረው? እናቴ መልሽልኝ። የምር ወላጅ አባቴ እሱ ነው? በጣም በርካታ ጥያቄዎችን ጠየቅኳቸው። የሚያሳዝነው ከአንዳቸው መልስ ማግኘት አልቻልኩም። እናቴም አባቴም የተባለው ሰውዬ ፍጥጥ ብለው ያዩኛል። እሱን አባቴ ብዬ መቀበል ለእኔ ከባድ ነገር ነው። በዛብህ እባክህ ከዚህ ሄድ፣ ድንገት መእተክ አትበጥብጠን፣ እንኑርበት አለችው እናቴ እንባዋን እየቀረገች። አውቃለሁ እስካሁን መደበቄ ጥፋት ነው። አሁን ግን እድሜ እየሄደ ነው። ልሞት ነው። በህይወቴ አንድ ቀን መከበርን ሳላይ አባቱኜ ግን አባት ሳልሆን ገንዘብ እያለኝ ሰው ሳይኖር እድሜን ጨረስኩትኝ። አሁን ግን በቃኝ። ማደግ ካለብኝ ተንበርክኬ ይቅርታ ጠይቃታለሁ ልጄን አለ። ወንድነት ይዞት እንጂ ሊያለቅስ እንደፈለገ ፊቱ ይናገራል። ከመቼ ጀምሮ ነው እንዲህ እንደተቀየረ አላቅም። በጣም የሚያስፈራ ቁጡ ሰውዬ ነበር። ጨካኝ ሰው ነው። እናቴ በልጅነቷ ወለደችኝ እንጂ ገና ናት። እሱ ግን ትልቅ ሰው ነው። ለእናቴ የሚመጥናት ሰውም አይደለም። ከዛ አይምሮዬ አልተው ሲለኝ ቆይ የሞተው አባቴ ይህንን ያውቃል? እንዴት እኔ ልወለድ ቻልኩኝ? እሱ እንጀራ አባቴ ያልሽኝ 3 ዓመት አካባቢ አይደል እንዴ? እንዴት ብዬ የጭንቅላት ጥያቄ አጎረፍኩባቸው። የዛኔ ደህና እየተረጋጋች የነበረችው እናቴ ተረበሸች። መቆም አቃታት። ልትወድቅ ስትል ብኪ ነው ደግፎ ያተረፋት ሁላ። የፋሲካ በዓልን ለማክበር ለእረፍት የመጣው ልጅ በበዓል ቀን እናቴን ሳስታምም ዋልኩኝ። በእርግጥ መምጣቴ አልቆጨኝም። ቢያንስ ከብኪ ጋር ታርቄያለሁ። የበዓሉ ቀንም በድብርት ተውጬ የእናቴን ደህና መሆን ስጠባበቅ አለምዬና ብኪ ዶሮ ወጥ፣ ስጋ፣ አይቤ፣ ቆጮ፣ ዳቦ ብቻ ሁሉንም ለበዓል የሚያስፈልገውን ነገር ይዘው በራችን ላይ ቆመዋል። የዛኔ የምር ሆድ ባሰኝና ሳለቅስ በእጁ የያዘውን አስቀመጠ። እቅፍ አድርጎ እንባዬን ጠረገልኝና የደስታ ቀን እናድርገው ዛሬን፣ እሺ እንደ ሴት ፏፏ በይ፣ ከዛ ፏ ያለ የበዓል ድባብ እናድርገው፣ መስኪ ይሻላታል እሺ ብሎ አይኔን ሳመኝ። ያ ቅርበት፣ የእሱ ድምፅ፣ ንግግሩ፣ ከንፈሮቹ፣ ሁሉም ነገር የደስታ ምንጭ ናቸው። የሆነ የጨለመው ምሽት በአንድ ብርሃን ሆነልኝና ቶሎ ቤቱን ፏ አድርጌ ቡና አቀራርቤ ያመጡትን ምግብ አቅርቤ ከስጋው ጥብስ ሰርቼ እኔም ፏ ብዬ ለብሼ ወደ ሳሎን ጠራኋቸው። እናቴ ከአልጋ እንድትወርድ እያሳመኗት ነበር። አለምዬ አየችኝና በለው የኑሮ ቅልጥፍ ልጅ ከመቼው ነው እንዲህ ያሳመርሽው የኔ አበባ አለችኝ በፈገግታ ተሞልታ። በትንሹ እንደማፈር ብዬ ዝም አልኳቸው። ፈጣሪ ሁሉንም አሟልቶ የሰጣቸው 3 ምርጥ ሴቶች መሀል ብሎ ከአፉ ሳይጨርሰው አንድ የፈጣሪ እጅ ጥበብ ያሳየ አንድ ልዑል አለ ብዬ ልቡን
ለማቅለጥ ሞከርኩኝ። እንደፈለግኩትም እንደማፈር እያለ እናቴን ተመለከታት። አለምዬ ሁሉም ነገር ቶሎ ይገባታል። እየተያየን እንደተፋፈርን ገብቷተኝ ይመስለኛል። መስኪና ይበይ ተጣጠቢና በዓል ይምሰል ብላ እናቴን ይዛት ወጣ። ቢኪ ከቆመበት ቦታ ሆኖ እያየኝ ሁኔታው ደስ ስላለኝ አባቴ ምን ሆን ካልኩት በስስት እያየሁት የእኔ ፍቅር አለ በሚያሳዝን ድምፅ። ወዬ ምን ነው አልኩት በስስት እየተመለከትኩት። በጣም ናፍቀሽኛል ብሎ ቤት ውስጥ ሳላስበው መጥቶ የማይሆን ቦታ ላይ ሳመኝ። አልዋሻችሁም ደስ ብሎኝ ነበርም። ነገር ግን እኔ በጭራሽ የማልወደው ነገር ነው። በሰዎች ላይ ሳየው የምጸየፍ የሚቀፋኝ ነገር በእኔ ሲሆን ምንም አላልኩኝም። የምመክራችሁ ነገር ግን ምንም ነገር ቢሆን በጭራሽ መቼም አላደርገውም ብላችሁ አትዛቱ፣ ቃልም አትግቡ። ጊዜ ምን ላይ እንደሚያስቀምጣችሁ አታቁም። በሰዓቱ ትንሽም ደንግጫለሁ። ከኋላዬ አለምዬና እናቴ ያሉ መስሎኝ ዞር ብዬ አየሁኝ። ደስ የሚለው ነገር በቦታው ማንም አልነበረም። ዛሬ አይኑን ላለማየት ሳጎነብስ እኔ እኮ ፍቅረኛሽ የወደፊት ባልሽ ነኝ አትፈሪ ብሎ በስስት ድግም አድርጎ ሳመኝ። ደረቱ ላይ ለጠፈኝ። ለምን እንደሆነ አላቅም። እሱ እቅፍ ውስጥ ስገባ ሰዓት፣ ደቂቃ፣ ሰከንድ፣ ማይክሮ ሰከንድ ጭምር እዛው ላይ ቢቆሙ ብዬ እመኛለሁ። እቅፉ ለእኔ ፈውሴ ነው የሚሆነኝ። ግቢ እያልሽ የሚያስቸግሩሽ ወንዶች እንዴት ናቸው አለኝ። ማለት እኔን? አረ ማንም አልኩት። በረከትና እዮን በአይምሮዬ እያሰብኩኝ። አረ ባክሽ አንቺ ሌሎቹንም እንኳን አንቺን ሌሎችም ይፈቀራሉ። ግን ንገሪኝ ከበረከት ውጭ ሌላ አለ እንዴ አለኝ ፈገግ ብሎ። አልኩኝ። ታዲያስ ቤተሰብ በቀጣይ ፓርት እንገናኛለን። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። በቤተሰብ